እንግዳው በክፍል 59 እንግዲህ ቴዲ ለመሲ እውነቱን ሊነግራትም ማለትም ኑኑ የእሷ ትክክለኛ እህት እንዳልሆነች ኤልሹ እንደሆነች ሊነግራት ነበረ። ግን ያው አንቺ እና እኔ ገና መቀራረባችን ነው። ስለዚህ አሁን መናገር የለብኝም። የምነግርሽ ነገር ከባድ ነገር ነው ለመሲ አልነገራትም ማለት ነው። መሲ ማለት ቴዲ ምንድነው እያስጨነቀኝ ነው ንገረኝ ማለት ምንድነው? እኔ የማላውቀው ነገር ስላቴ ምንድነው ንገረኝ ብትለው አሁን ልነግርሽ አልችልም ማለት አንቺና እኔ እኮ አንድ ላይ ልንሆን ነው። ስለዚህ ምናልባት አንቺ ደግሞ ልትቀየሚ ትችያለሽ በሌላ መንገድ ተረድተሽው እና አሁን አልነግርሽም ብሎ ትቶታል ማለት ነው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ በክፍል 60 ይዤላችሁ መጥቻለሁ። ቴዲ እንግዲህ ለመሲ እውነቱ ሊነግራት አልቻለም። መሲ ምንድን ነው ግን የዚህን ያህል ከባድ ችግር ነው ወይ እያለችው ነበረ። አዎ ከባድ ነገር ነው እና አሁን አልነግርሽም ብሏትኝ እና በመሀል ስልክ ተደውሎለት ነበር ማለት ነው። እና ደግሞ ያንቺን እጅ ይዤ ከሄለን ፊት መቆም እፈልጋለሁ። እኮ አንተ ግን ከሄለን ጋር ያለ ምንድን ነው? የሆነ ነገር አላችሁ። አሁን ሳስበው ወይ ቅርብ ዘመዷ ነው ወይ ደግሞ የሆነ ብቻ የማይታወቅ ነገር አላችሁ። ለምንድን ነው የሷን ስም የምታነሳው ሁልጊዜ? ሲቀጥል ደግሞ ከሄለን ራቅ እያልኩ እስካሁን ድረስ አድራክም መራቅ ራሱ አልቻልክም ስትለው፣ አረ መሲ እባክሽን ተረጋጊ፣ እኔ ከሄለን ጋር ምንም አይነት ነገር የለኝም፣ ግን በቃ የሆነ የማደርገው ነገር አለ እስከዛው ድረስ ነው ሲላት ማለት ነው። በመዋል አዶኒ ነው የደወለለት ለቴዲ ማለት ነው። እሺ በቃ ይቅርታ የስራ ስርጭት ስለሆነ ማንሳት አለብኝ ብሎ አንስቶለት ነበረ። እና ማን ልበል ሲለው ማንነቴ ይቆይህ ግን የደወልኩልህ ከሞት ሰፈር ነው ያለው ማለት ነው። ምን ማለት ነው ደግሞ የሞት ሰፈር? ቆይ አንተ ከጓደኞች የጠፋችበት የለችም እንዴ? ውድ ጓደኛ ያልጠፋችበት የስራ ባልደረባ ማለት ነው። አዎ እኔ ብዙ የስራ ባልደረቦች አሉኝ፣ ግን ምን ማለትን አልገባኝም ሲለው፣ እሱን እንግዲህ ከጓደኞቹ የጎደለ ሰው ካለ መልሰ ደውልልኝ ብሎ ነው የዘጋው ማለት ነው አዶኒ። እና ቆይ ሄለን ነው ያለው እሱ ማለት ነው። ቶሎ ብሎ ቆይ ሄለን ምን ሆነች ብሎ ሄዶ ለመሲ ማለት ነው። እኔ የምልሽ ሄለንን ስትመጪ አይተሻታል ወይም አግኝተሻታል ወይ ሲላት፣ እንዴ እኔ ምን አገባኝ ስለ ሄለን ለምንድን ነው ስለኔ የምትጠይቀኝ ብላ መሲ በጣም ነው የተናደደችው ማለት ነው። አረ መሲ ተረጋጊ፣ እኔ እንደዚሁ ልጠይቅሽ ብዬ ነው አለች። ልጅ የሚሉት ለማወቅ ነው። አይመለከተኝም፣ ስለኔ ምንም አውቀው ነገር የለም በቀዳናውን ፕላን ውስጥ ሄደችው ማለት ነው። መሲ ተናዳ ስለ ሄለን ስለጠይቃት፣ ቴዲም እንግዲህ ወደ ቤቷ ሄጄ እሷን ጤንነት ማረጋገጥ አለብኝ፣ ሄለን ከቤት አለች ልጅ የሚለውን ሂጄ ማየት አለብኝ እያለ ነበር ማለት ነው። ወደ ቤት ሲመጣ እንግዲህ ያገኘው ኤልሹን ነው። እና እናትሽ እስካሁን ድረስ አላየሻትም? የመጨረሻ ጊዜ አይሻት መች ነው ሲላትኝ፣ ወይኔ ያየኋት ትላንትና ነው። ቆይ ማሚ ምን ሆነ ይሆን እያለች ኤልሹ እየተጨነቀች ትገኛለች ማለት ነው። አይንዬ ደግሞ እኔ ምልሽ እናትሽን አላየሻትም ወይ ስትላትኝ፣ እንዲህ አላየኋትም፣ ምን ነው የሆኑ ሰዎች እየፈለጓት ነበር ውጭ ላይ። እነማን ናቸው ደግሞ የሚፈልጓት? እኔ ምልሽ አይ ፊታቸው እንኳን አዲስ ናቸው፣ አላቃቸውም፣ ወንዶች ናቸው ነው ያለችው ለቴዲ ማለት ነው። ወይኔ ሄለን ምን ገጥሟት ይሆን? ቆይ ከጠዋት አንስታ ከሌለች ስራ ቦታም ከሌለች፣ ቆይ አንቺ ስራ ቦታ እንደሌለች በምን አወቅሽ? አይ በር ላይ ያሉ ሰዎች ናቸው ስራ ቦታም የለችም ያሉትኝ። እንግዲህ አዶኒ መጥቶ ኤልሹ ስታለቅስ ምን ሆነች ነው የምታለቅሽው? እማዬ ጠፍታለች አዶኒ፣ እሷም ያባቴ ጣል ሊደርሳት ነው መሰለች። ኧረ ኤልሹ እንደዚህ አይነት ነገር አታስቢ፣ ሲጀመር እሷ ጠንካራ ሰው ናት። እንዴ ማንስ ጠንካራ ሰው ያላት? እሷም እኮ እንደሌላው ሰው ናት፣ ይደክማታን ይርባታን ምናምን እያለች ነበረ። ያው ኤልሹ ስለ እናቷ ምንም አይነት ነገር አታውቅም። እናቷ ወንጀለኛ እንደዚሁም ደግሞ ብዙ ወንጀል እንደሰራች አታውቅም ማለት ነው። እና የምታውቀው እሷ የዋህ እናት እንዳለቻት ነው እንጂ ወንጀል እንደምትሰራ አታውቅም። አዶኒ ደግሞ በዚህ በኩል ሄለን ምን አይነት መጥፎ ሰው እንደሆነች ያውቃል። መሲም እንደዛው ሄለን ወንጀለኛ እንደሆነች ከዚህ በፊትም ባሏን ልትገለው እንደነበረ ብዙ ነገር ታውቃለች ስለ ሄለን ማለት ነው። መሲ እንግዲህ ለማንም ምንም ማለት ያልቻለችው ያው በቤተሰቦቿ ስላስፈራራቻት ነው። አንድ ነገር ትንፍሽ እላለሁ ብት ቤተሰቦችሽን እፈጅብሻለሁ ስላለቻት ነው ሄለን ማለት ነው እንጂ ሁሉም ነገር ልትነግረው ነበረ ቤሉል ደግሞ በዚህ በኩል ኑኑ እህቱ እንዳልሆነች አውቆ በጣም በከፍተኛ ጭንቀት ውስጥ ይገኛል። ይህንን ነገር ማመን አልችልም። እስካሁን ድረስ እንግዲህ ቤሉል እውነት ነው ብሎ ማመን አልቻለም ማለት ነው። ለመሲም እያማከራት ነበረ። እኔ ምልሽ አባዬ ማስታወሻ ላይ በጣም ከባድ ነገር አንብቤያለሁ እና ደግሞ ባላነበውና ባላዩ ይሻለኝ ነበር። እንዴ ቆይ የዚህን ያህል ምን ቢሆን ነው እስኪ ንገረኝ ስትለው፣ አይ እሱን ነገር እንኳን ለራሴ ራሱ ድጋሚ መስማት አልፈልግም እንኳን ላንቺ ልነግርሽ፣ ግን ይሄን ነገር አባዬ የጻፈው እርግጠኛ አይደለም፣ ግን ደግሞ ጽሁፉ የእሱ ነው። እንዴ አዎ ማስታወሻውም የእሱ ነው ስትል መሲ ማለት ነው። እንዴት አወቅሽ ደግሞ? ማለት ጽሁፉ የእሱ ከሆነ ማስታወሻውም የእሱ ነው ብዬ ነው ያለችው ማለት ነው መሲ። ወይኔ አንብቤ ቢሆን እኮ አላስቀምጠውም ነበር። ቆይ ምን አይነት ስህተት ሰርቼ ነው?
ቆይ ምን ቢያነብ ነው እንደዚህ የተደነገጠው እያለች ነበረ። እንግዲህ ልሾት እንዳልሆነች ነው ቤሉል ያወቀው እዛ ማስታወሻው ላይ ማለት ነው ያገኘው እንደዛ ነው። መሲ ደግሞ ማስታወሻውን አላነበበችውም ነበር ማለት ነው። ግን ያው ሆን ብላ ቤሉል እንዳየው ብላን ያስቀመጠችው ማስታወሻውን ከሄለን ክፍል ያስቀመጠችው መሲ ናት። እንደውም ማን ያስቀመጠው እስከዛሬ ድረስ እዛ አልነበረም። ግን ማን ሊያስቀምጠው ቻለ እያለ ሲጠይቃት የነበረው ቤሉል እሷም አልነገረችውም ማለት ነው። ኤልሹም እናቴ በቃ የአባቴ ጣል ደርሳት ነው እያለች እያለቀሰች ትገኛለች። መሲ ስትሄድ ማለት ነው። ቆይ ኤልሹ ምን ሆነሽ ነው የምታለቅሽው? እናቴ እኮ ጠፋች መሲ እና ደግሞ እናቴን ጥቼ መኖር አልችልም። ስለምን ማጣት ነው የምታስቢው? አንቺ ደግሞ ሲጀመር እሷ ምንም አትሆንም፣ ጠንካራ ናት። ቆይ ሁላችሁም ለምንድነው ጠንካራ ናት የምትሉኝ? እሷ አንደኛ ሰው አይደለችም እንዴ? አይከፋትም እንዴ? ምናምን እያለች እንግዲህ እየተከራከረችላት ነበር ለእናቷ። ቴዲ ደግሞ ያው ከቤት መጥቶ ስለነበር አዶኒ በቃ ላዋራ ፈልጋለሁ ሲለው ማለት ነው። አይ በቃ እኔ እናንተ ሄደን እናቴን እንፈልጋታለን እያለችው ነበር ቴዲ ማለት ነው። ቴዲ ምሽ ችግር የለም የኔ ቆንጆ አትጨነቂ፣ ምንም አትሆንም፣ እኔ ካለችበት ፈልጌ ያመጣልሻለሁ እያላት ነበር ማለት ነው ቴዲ። አይንዬም በቃ እኔ የማናገረው ነገር አለ እሱን፣ ስለዚህ ኤልሽ ወደ ክፍልሽ ሂጂ፣ አይንዬም እባክሽን ይቅርታ አድርጊኝና አንቺም ሂጂ ብሎ ሁላቸውንም አስነስቶ ልክ ኤልሹ ተነሳ ስትል ልትወድቅ ስትል ማለት ነው ቴዲ ወይኔ እኔን ልጄን ያለው ማለት ነው። እና ቴዲ ያው እንግዲህ ልጁ እንደሆነች አይወቅ እንጃ፣ ግን የሚያውቅ አይመስለኝም። ምክንያቱም ሄለን ደብቀዋለች ማለት ነው። ከዚህ በፊት እኔ እኮ ለልጃችን ብዬ ነው ብላ ማለት ተሳስተን የነገረች ማለት ለልጄ ብዬ ነው ብላ መልሰዋለች እንጂ ግን ቴዲ ኑኑ ናትኝ የመሲ ልጅ ትክክለኛ የሄለን ልጅ ትክክለኛ ኑኑ እንደሆነች እያወቀ ለሄለን ግን አልነገራትም ማለት ነው። ምክንያቱም ምን እንደሆነ እስካሁን ድረስ አልተናገረም። ለመሲ ሊነግራት ነበረ፣ ግን አሁን አልነግርሽም፣ ምክንያቱም አንቺ ልትቀየሚ ትችያለሽ በማለት ሚስጥሩን አልነገራትም ማለት ነው። እንግዲህ ቴዲ በስተ መጨረሻ መናገሩ አይቀርም። ምክንያቱም ሚስጥሩን የሚያውቀው እሱ ብቻ ስለሆነ ማንም ስለዚህ ሚስጥር አያውቅም። ሄለን ብታውቅ ኖሮ በልጇ ላይ ይሄን ሁሉ ግፍ አትፈጽምም ነበር። ምክንያቱም ኑኑ ልጇ እንደሆነ ስለማታውቅ ነው ያን ሁሉ ነገር ስታደርግባት የነበረው ማለት ነው። ያው ልጇ መሆኗን በስተመጨረሻ ማወቁ አይቀርም። ግን አሁን ላይ ሄለን ያገታትን አዶኒ ነው ማለት ነው። እኔ ምልህ ቆይ ግን የስራ ባልደረባ የት ሄዳ ነው ማለት እንዴት አብራችኋል እንዴ የምትሉት? የት እንደልጅ እንዴት አታውቅም? ያው ያንተም ተራ ይሆናል እያለው ነበር ማለት እንዴ። አንተ ግን ምን አስበህ ነው? ጥሩ ልጅ አልነበርክ እንዴ? እንዴት ነው ከመቼም እንደዚህ የተበላሸኸው? አይ ያው የአባቴ ወዳጅ ስለሆንክ ልንገርህ ብዬ ነው። ምናልባትም እኮ የኔንም አባት ሆነ የሄለንን ባለቤት የያዘው የገደላቸው አንድ አይነት ሰው ሊሆን ይችላል። እንግዲህ እንደዛ ስለው ቴዲ በጣም ነው የደነገጠው ማለት ነው። ምክንያቱም አዶኒ ሁሉንም ነገር እየደረሰበት ይገኛል። የአባቱ ገዳይ ማን እንደሆነ እየተዳረሰበት ነው ማለት ነው። ሄለንን የሚያገታት ለዛ ይመስለኛል። እና ደግሞ ለሄለን ልብስ ሊወስድ ሲል ቤሉ ደርሶበት፣ ቆይ አንተ ደግሞ የማሚ ልብስ ምን ሊያደርግልህ ነው ማለት የት ልትወስደው ነው? አይ በአጋጣሚ ነው ያነሳሁት የትም አልወስደውም ሲለው፣ ቤሉ ደግሞ እባክህ ሞኝ እመስላለሁ እንዴ? እባክህ አሁን ተናገር፣ ለምንድን ነው ልብሷን የምትነካው ሲለው፣ ከዚህ በፊት ለሆኑ ጎዳና ላይ ለሚኖሩ ሰዎች ስጥልኝ ብላኝ ነበር እና ረስቼው አሁን ልሰጥላት ነው እንዴ? ስታስበው ነው ጅል እመስላለሁ እንደሱ ብለው የምትሸጉልኝ። ከዚህ ቀጥ ብለው ውጣ ነው ያለው ቤሉል ማለት ነው። እንግዲህ ቤሉል እና አዶኒ በጣም የሚወደዱ ወንድማማቾች ነበሩ። በኑኑ ምክንያት ነው የተጣሉት ማለት ነው። አዶኒ ኑኑን በጣም ይወዳት ነበረ፣ ቤሉልም እንደዛው እና ለምን ኑኑን ወሰድክብኝ በሚል ተልካሻ ምክንያት ነው የተጣሉት ማለት ነው እንጂ መጀመሪያ ላይ ፍቅራቸው በጣም ደስ ይል ነበረ። አዶኒ ስለሚያውቀው ሚስጥር ለቤሉል ይነግረው ነበር ማለት ነው። ምክንያቱም አሁን ቤሉል እና አዶኒ በአንድ ላይ ቢሰሩ ኑሮ ቶሎ ብለው የአባታቸውን ገዳይ ማግኘት ይችላሉ ማለት ነው። ግን ቤሉል እና አዶኒ ሊስማሙ አልቻሉም። ጆ ደግሞ ደብዳቤ ጽፎ ነበረ ለቤሉል ማለት ነው። የጻፈው ደግሞ ማለት ከቤት መጥቶ ኑኑን ይህን ደብዳቤ ለቤቱ ባለቤት ልጅ ስጭልኝ ብሏት ነው የነበረው። እንግዲህ ኑኑም ለመስጠት ሄዳ ስትቆረቆርበት በጣም ተናዶ ስለነበረ ሂጂልኝ ከዚህ አታስመስይ፣ ደግሞ ለእኔ የምታሰቢ አትምሰይ ብሎ ነው ያባረራት ማለት ነው። እሺ በቃ ሄዳለሁ ብላ ደብዳቤውን እያየችው ነበረ ከመሲ ጋር ሆና። ከመሲ ክፍል የነበረችው ኑኑና እንደ ድንገት ስታየው የአባት ገዳይ በቅርብ ነው ያለው እና ደግሞ ተጠንቀቅ ብሎ ነው ጸቡን ተውና የአባትን ገዳይ በቅርብ ነው ያለው ብሎ ነው የጻፈው ማለት ነው። ጆ እንግዲህ ምን እንደሚያውቅ ሄለን ነው የሚጠረጥራት። ምክንያቱም ሄለን ወንጀለኛ እንደሆነች ከዚህ በፊት ብዙ ተንኮል እንደምትሰራ አውቆባታል። ግን በጥርጣሬ ነው እንጂ ትክክለኛ ነገሩን አውቆ አይደለም ማለት ነው። እንግዲህ የቤሉል አባት ገዳይ እስካሁን ድረስ ማን እንደሆነ አልታወቀም እውነት ለመናገር። የአዶኒን አባት ግን የገደሉት ሄለንና ቴዲ ናቸው። ግን ሄለን ባለቤቷን አልገደለችም። በእርግጥ ከዚህ በፊት መርዛ ትገለው ነበረ
በአሁኑ ግን እጇ የለበትም ማለት ነው። የት ነው እያለች በጣም ስትጨነቅ ነበር። እንዲሁም ደግሞ ቴዲን አንተ ነው ወይ አንተ አግተዋን ወይ የት ሄዶ ነው እያልሽ ስጠይቀው ቴዲ ምን የምንም አውቀው ነገር የለም ያላት ማለት ነው። ኑንም እንግዲህ ስታየው በጣም ነው እየደነገጠችው። እንዴት እንደዚህ ይለዋል ማለት እሱ ስለዚህ ቤት ምን አውቆ ነው እሰራለታለሁ ስትል እንዴ ምን ሆነሽ ነው እንደዚህ የምትሆኚው? በጣም እኮ እየተናደድሽ ነው ራስሽን ታውቆሻል ስትላት አይ ያልተናደድኩም ተገርሜ ነው። በጣም ወደ ላይ ተገረምሽ ነው ይኸውልሽ እንደዚህ አይነት ነገር ውስጥ እጅሽን አታስገቢ ዝም ብለሽ አድበሽ ተቀመጭ ነው ያለቻት መሲ ማለት ነው። ኑኑ ግን እንትና ለማግኘት ነበረ ጆን ማለት ነው። ይኸውልህ አንተ ሲጀመር ምንም ስለዚህ ቤት የምታውቀው ነገር የለም እና ደግሞ አንተ የእሱን አባት ገደል በፍጹም ልታውቀው አችልም። ልጁ ገና አባቱ ከሞተ ትንሽ ጊዜ ነው የሆነው። ስለዚህ ሀዘኑን ይወጣበት እንደዚህ አይነት ነገር ተልካሻ ምክንያት እየጻፍክ አታስጨንቀውም። ኧረ እባክሽ በጣም ተቆርቁረሽለታል አይደል? እሱ ራሱ እኮ ቢያውቅ እንዳንቺ የሚቆረቆር አይመስለኝም። ደግሞ የአባቱን ገዳይ እንደማላውቅ አንቺ በምን አወቅሽ? በምንስ እርግጠኛ ሆንሽ? እርግጠኛ ነኝ አንተ ዝም ብለን ነው የምታወራው፣ ትኩረት ለመሳብ ፈልገህ ነው እንጂ ደግሞ ከዛ ቤት መካከል ማንም ጋሽን ሊገለው አይችልም ነው ያለችው ኑኑ ማለት ነው። ኑኑ እንግዲህ ምንም ነገር አታውቅም። ለዛ ነው እንደዛ የተሸወደችው። ከዚህ በፊት ሄለን ብዙ ነገር እያደረገችባት ግን እሷ ልትነቃ አልቻለችም። ጆም እውነቱን አልነገራትም ማለት ነው። ከዚህ በፊት ያው ስታወራ እሷ አውቃ የወረቀቱ እንደቀየረችባት የምርመራ ውጤት ምናምን እንደቀየረችባት ስታወራ ሄለን ስታወራ ጆ ሰምቷት ነበረ። ግን ያን ነገር ለኑኑ አልነገራትም ማለት ነው። የሄለን ሚስጥረኛ ሆኖ ቀጥሏል ጆ። ምክንያቱም ስላናደደችው ኑኑ ከዚህ በፊት ግን እየተከላከለላት ነበረ። ለምን አናደደችው? ለኤልሹ ተደርባ ሳትወደው ዝም ብላ እያወረችው ስለነበረ እሱ ደግሞ ያው ከመጀመሪያው ፍቅር ይዞት ነበር። በእርግጥ ግን እንዴት እንደዚህ ተዋሸኛለች? እኔ ውሸት በህይወቴ አልወድም ብሎ ነግሮታል ኤልሹ ማለት ነው። ኤልሹ ደግሞ ጆ ውሸት እንደሚጠላ ስለምታውቅ በውሸት እንድትቀርበው ነው ያደረገችው ኑኑን ማለት ነው። እውነት ለመናገር ኑኑ በስተመጨረሻ ነግረዋለች። ኤልሹ አዘኝ ነው እንጂ እኔ እንትን ብቻ አይደለም የቀረብኩ ብላ እውነቱን ነግረዋለች ለጆ። እንግዲህ እናይቻለን ማለት በኋላ ከኔ ፊት ነው ወይስ እኔን ለማየት ነው የመጣሽው? እኔን ለማየት መጥተሽ ከሆነ ተናገሪ። ባከኔ አንተን ለማየት ፈልጌ አይደለም ያው ከዱርዬ ብላው ነው ሄደችው ማለት ነው። ስሜ ነው እሺ ብሎ ነው ስሜ ያላት እሱም እንደውም ከእንግዲህ በኋላ እኔን ለመለመን ሁለተኛ ከፊት ትቆሚያለሽ ነው ያላችሁ። ምን ለማድረግ እንዳሰበችው እንግዲህ አይታወቅም። መሲና ኑኑ ደግሞ ተቀምጠው ያሉ አይን እየመታ ማለት ነው እያለቀሰች ምን ሆነሽ ነው ማየም ለምንድን ነው የምታለቅሽው? አይ ሄሌንን ጠፋች እኮ እና ደግሞ ገና የባሏ ሀዘን ሳንደርሳ ደግሞ እሷ እንደዚህ አይነት ነገር ሊገጥማት ነው። ኧረ እማዬ ተረጋጊ፣ እሷ ስትጀምር ምንም አትሆንም። ለምንድን ነው ደግሞ ለእሷ የምታለቅሽው? እንዴት አላለቅስም ለሄለኔ እንዴ ሄለኔ እኮ በጣም ጥሩ ሰው ናት እያለች ስታወራ ማለት ነው። ኑኑና መሲ እየሳቁባት ነበረ ስታለቅስ ሁሉ። ኧረ ለዚች አይነቷ ደግሞ ማልቀስ የለብሽም። ኧረ እኔማ እንግዲህ ምን አደርጋለሁ የየዋሃን አምላክ እሱ ይጠብቃት እንጂ ስትል አዳል የየዋሃን አምላክ እሺ ችግር የለውም አንቺ ሲጀመር ሰው አታውቂያትም እንኳን የዋህ ልትሆን እያለች መሲ እንግዲህ ረረብስል እያለች ምክንያቱም ብዙ ነገር ስለምታውቅ አይንዬ ደግሞ ምንም ነገር አታውቅም ማለት ነው። ኑኑም ራሱ በትንሹም ቢሆንም ሄለን ምን አይነት መጥፎ ሰው እንደሆነች ታውቃለች። እሷ ላይ የፈጸመችው ግፍ በሙሉ ባታውቅም ግን በምታደርጋቸው ነገሮች መጥፎ ሰው እንደሆነች ተረድታለች ብዬ አስባለሁ ማለት ነው። እንደውም መጀመሪያ ቀን ሄለን በጣም ነበር ለኑኑ የምታዝንላት። ቆይ እኔ ለሰው አዝኜ የማላውቅ ለምንድን ነው ለዚች ልጅ የማዝንላት? ለምንድን ነው የምታሳዝነኝ እያለች ነበረ። ምክንያቱም ልጇ ስለሆነች ነው። እንግዲህ መጀመሪያ ላይ በጣም መልካም ሰው እንደሆነች ነበር የምታስበው ሄለንን። ግን ከባለቤቷ ጋር ስለ ኑኑ ለምን ግን ቤሉን ለኑኑ አንደራትም ሲሉ ብሎ ሲያወራት ማለት ነው። እንዴት ነው ልጃችንን ለሰራተኛ የምንሰጣት ማለት እሷ ሲጀመር ለሷ አትመጥነው የሀብታም ልጅ እና እየተማረች ነው ማግባት ያለበት ብላ ስታወራ ሰማች። እንዴት እትዬ እንደዚህ ትላለች? ቆይ እሷ ለእኔ የምታስብልኝ የምታስመስለው አውቃ ነው ማለት ነው ያለች ነበር። እና ያን ሁሉ ሰምታ ግን ለማንም አልተናገረችም። እንግዲህ ሄለን ያን የምታደርገው ቤሉን አግብቶ ከዛ ንብረቱ እንዳይካፈሉ ስለምትፈራ እና ኑኑ ቤሉን እንድታገባ አትፈልግም ማለት ነው። እንግሊሹ ደግሞ ወደ ክፍሏ ጠርታት ነበር እና ምን ፈለግሽ ደግሞ ምን ቀረሽ ስትላት ባክሽን ያውን በስነ ስርዓት አዋሪ ጥሩ ስሜት ላይ አይደለሁም። ይህንን አወራርሽን ወደ ሰው ቤት ስትላትኝ ኧረ አይደል ተጎዳሽ አይደል? ደግሞ አንቺ ከመቼ ወዲህ ነው የምትጎጁ? አትቅለስለሽ። አሁንማ እየፈለግሽውን አደረግሽ። አሁን ለምንድን ነው የጠራሽ ንገሪኝ ስትላትኝ እሺ መድኃኒት አምጪልኝ። የምን መድኃኒት ነው? መድኃኒት የለኝም። ምንም ይሁን ብቻ መድኃኒት አምጪልኝ። አንቺ ነው እንደዚህ አትሁኝ አታናጁኝ እያለቻት ነበር። እሺ ብላ ነው የወጣችው ማለት ነው። እንግዲህ ልሹ ራሷ ልታጠፋ ነው ማለት ነው። በቃ ማሚ እኔ አንቺን አጥቼ መኖር አልችልም ማለት እኔ በህይወት እያለሁ አንቺ ሞተሽ ተብዬ መስማት አልፈልግም
አንቺንም አባቢን መጥቼ መኖር አልችልም፣ ወደ እናንተ እመጣለሁ ብላ እንግዲህ ኤልሹ ማለት ነው የሆነ መድኃኒት በጣም ብዙ መድኃኒት ለመዋጥ አዘጋጅታ እያወጣችው ነው ያለቀው ውዶች፣ በክፍል 60 ማለት ነው። በክፍል 61 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ባይ